ሽሬ ምርጥ ሙዚቃዎች timeless music እኛ ክፍል ላይ የሙያዬ ማለትም የሙዚቃ ፍላጎቴ በጣም እያደገ በመሄዱ ያለኝ አማራጭ ትምርቴን አቋርጬ ወደ ሙያው ላስገደደኝ ማለትም የሙዚቃው ፍላጎቴ እየበረታ ስለሄደ በቀጥታ ወደ ጎንደር ፖሊስ ሙዚቃና ቲያትር ክፍል ውስጥ ተቀጠርኩ። እዛ የተቀጠርኩት በድምጻዊነት ነው እና ያው ፈተና ነበረው። በቀጥታ ሄጄ መቀጠር ፈልጋለሁ አልኳቸው። ዘመን መለወጫ ላይ ደርስ ነው የነበረው። ይህ 64 መጨረሻ ላይ ነው። ዘፈኖችም እንዳሉኝ የገለጽኩላቸው አዳዲስ ዘፈኖች እንዳሉኝ ለምን ከትምህርት ቤት ደረጃ እያለሁ 2 ድርሰቶችን አቅርቤ ነበር። በትምህርት ቤት ደረጃ የዳው ቀንበርና ጎመኔ የተሰኙ 2 ድርሰቶች ነበሩ። ከዛ በእድገት ልክ ፖሊስ 64 መጨረሻ ላይ ስቀጠር ይያቸው የቀረብኳቸው በእድገት እናትና ፍቅሬ የተሰኙትን 2 ዜማዎች አስጠንቼ ለዘመን መለወጫ ቀረብኩ። ከዛ በኋላ ያው ከጎንደር ፖሊስ ሙዚቃና ቲያትር ክፍል እስከ 74 ዓመተ ምህረት በኢትዮጵያ አቆጣጠር ቆየሁ። ከ74 በኋላ እስከ 1982 ማለት ነው ኤርትራ ፖሊስ ሙዚቃና ቲያትር ለ9 ዓመት በአጠቃላይ ሰራዊቱ ቤት ወደ 19 ዓመት ቆይቻለሁ። በዚህ ሙዚቃ ልምድ እስካሁን ድረስ እንግዲህ ወደ 27 ዓመት በሙዚቃ ዓለም ውስጥ ቆይቻለሁ። በአብዛኛው እንግዲህ በድምጻዊነት በቀጥልም በመሃሉ ባጋጠመኝ እድል አስመራ ውስጥ የሙዚቃ ኖቶችን ለመማር ቤዝ ጊታርን፣ ቴነር ሳክሶፎንን ለመጫወት ከዛም ደግሞ በኦርጋን እድገት ከጎንደር ነው በትንሹ የጀመርኩት። በበለጠ ደግሞ ሙያ እንዳዳበረው ምክንያቶች ተፈጥረውልኝ ነበር ማለት እችላለሁ። በጣም ትልቁ ምርጫ የነበረው ድምጻዊ መሆን ነው። በአምላክ ፈቃድ አምላክ አሳክቶልኛል። ሁለተኛው ኪቦርድ ላይ ነው ኦርጋን መጫወት ፍላጎት የመወጣት ነበረ። ይሄንን በመሰረቱ ተወጥቻለሁ። ቤዝ ጊታርም ነበር። አሁን ለጊዜው እነዚህ ነገሮች ትቻቸዋለሁ። ወደ አንድ መሳሪያ ብቻ አቅጣጫ ይዤ ወደ ኪቦርዱ ብቻ ተሳትፌያለሁ። በመሳተፍ ላይ ይገኛለሁ ከድምጼ ጋር ማለት ነው። እንደደላ እንዳልከፋኝ ባንር ሆዴች ነው አከራረመኝ ናፍቆትሽን ችዬ በትዝታ ነው ስንገላታ ናፍቆትሽን ችዬ በትዝታ ነው ስንገላታ እንደደላኝ እንዳልከፋኝ ባንር ሆዴች ነው አከራረመኝ ናፍቆትሽን ችዬ በትዝታ ነው ስንገላታ ናፍቆትሽን ችዬ በትዝታ ነው ስንገላታ በቀን በሌቱን አይምሮን ያውቃል ወዶ መናፈቅ ወይ አይታላታ ወዶ መናፈቅ ወይ አይታላታ ለዚህማ በሬ እንደጨንቃ ትቻለው የናፍቆት ሜን በሰው ወጣለው ምንስ መላለው ወዶ ተጨናቂ አድማስ ባሻገር ተራቀቀ። ትልቁ እርምጃ የወሰድኩት በይበልጥ ሙያዬን ለህዝብ ለማቅረብ ስለነበረ የመጀመሪያውን ካሴት ሙከራ አደረኩኝ እዛው አስመራ ሆኜ ማለት ነው። ከመቅረጫ መሳሪያ ችግር ምክንያት የመጀመሪያው ካሴት በህዝብ ዘንድ ታዋቂነት የለውም። ሁለተኛው ግን በተለይም ጣና ዳር ነው ቤቷ የተሰኘውና እንደዚሁም ደግሞ ጽጌረዳ አበባ በአጠቃላይ 10 ዘፈኖች በካሴት ውስጥ ያሉት ማለት ነው ጣና ዳር የሚለው ካሴት ላይ
በኢትዮጵያና በአካባቢዋ እንዲሁም አጠቃላይ ኢትዮጵያኖች በሚገኙበት አካባቢ እውቅናን ያገኘልኝ ካሴት ጣና ዳር ነው ቤቷ የተሰኘው ነበር። ምህረት ነበር። ይህ በእኔና በጓደኞቼ የስራ ባልደረቦቼ በተለይም አሉላ ባንድ እየተባለ የሚጠራ የነበረው ኤርትራ ፖሊስ ውስጥ የነበረ ነው ማለት ነው። የአጃዝ ባንድ በአጠቃላይ ጓደኞቼ በሚሰጡኝ ሀሳብ በጋራ ጥረት የተሰራ ካሴት ነበር። በመላ ኢትዮጵያ ጥሩ ስራ በተለይም ሌሎች ሙዚቀኞች ከሌሎች ባንዶች የተለየ መስራት መቻላቸውን ያስመሰከርንበት ስራ ነበር በኤርትራ ውስጥ ያኔ ማለት ነው። ዘመናዊ ሽሬ ምርጥ ሙዚቃዎች ጣና ዳር ነው ቤቷና ጽጌረዳ አበባ የሚለው የኔ ሲሆን ሌሎቹ 8ቶቹ ነጋዴው ከተለያዩ ደራሲያን ያመጣልኝ ነበር በወቅቱ። ጣና ዳር ነው ቤቷና ጽጌረዳ አበባ የራሴ ነው። እንግዲህ በአጠቃላይ እኔ ብዙ ጊዜ የምጽፋቸው ከሚደርሱኝ አጋጣሚዎች ከገጠመኞቼ ነው። በአብዛኛው ብዙ ነገሮችን የዘፈንኳቸው ወይም የጻፍኳቸው አርቲፊሻል አልነበረም። በእውነት ነው የምለው። እኔ የመጀመሪያውን ጣና ዳር ነው ቤቷ የሚለው የመጀመሪያው ባለቤት የማስታወሻ ነው የነበረው። በልጅነት ጀምሮ የነበረን የጓደኝነት ፍቅር ከዛ በኋላ እስከ ትዳር የደረስንበት አካባቢዋ የዛ አካባቢ ቤተሰቦች የዛ አካባቢ በመሆናቸው ያን ድርሰት ልቀኝና የምንፈልገውን ነገር ልወጣው ችያለሁ። ከዛ በኋላ ከተለያየም በኋላ ደግሞ ያው ወደ ሌላው አስመራ በሄድኩበት ጊዜ ከማፈቅራት ልጅ ጋራ ያን ድርሰት እንደገና በተለያየ ምንጭ ያው ስሟ ነው ያንን ውበቷን ለመግለጽ ስል ጽጌረዳ ማምልሽ ማለት ነው። ውበቷን ለመግለጽ ስል የተቀኘሁት ድርሰት ነበር። ሪያል ነው በትክክለኛ ደረጃ እውነተኛ ታሪክ ነው የነበረው። የራሴ ገጠመኝ ነው የጻፍኩት። ያን ጊዜ ኦልሬዲ ኦርጋን ጎንደር ጀምሬ ስለነበር ከዛ ማስመራ ሲሄድ ሙሉ ለሙሉ ነፃ የሆነ እንደ ልብ የመጫወቱ በትርፍ ጊዜ የሚሆን ሙያ ማሻሻል የሚቻልበት ጊዜ ስለነበረ ሁልጊዜ ከኦርጋን አይደለም ነበረ። የመጀመሪያ እንግዲህ ዜማ የሰጠሁት ለሰማኝ በለው ሲሆን ሰማኝ በለው የሰጠሁት ከ9 ዓመት በፊት ነው። ሸገር ልጅ የሚል ነበረ። ከዛ ቀጥዬ ይሄን እድገት በመቀጠል ለእያዩ ማን ያዘዋል ነቀን ዘሌዋን እስኪ እንጠራራ አንተ በዛ ጎራ እኔ በዚህ ጎራ የሚል ከዛ በሶስተኛ ለኬኔዲ መንገሻ ተነሳች ልጅቱ እንዲሁም መድኃኒቴን በመሰረቱ ለኔ መቼም በገበያ ውስጥ አንድ ነገር በአንድ ነገር ሊጣል ይችላል። ለምሳሌ እሱን በዛን ሰዓት የነበረው ከሱ በላይ የነበረ ካሴት በመኖሩ ተደማጭነቱ ይሄን ያህል ነበረ። ግን ለኔ ዜማው አርክቶኛል። የገንዘብ ጉዳይ ሳይሆን በቀጥታ መተላለፉ በሰው ጆሮ ሊገባ በመቻሉ የስራዎች የመጀመሪያዎቹ ነበሩ እንደነገርኩሽ። ከዛም ያው ልክ ኬኔዲ በደም ተሰማ ተነሳች ልጅቱ። በመጨረሻም ደግሞ ነፍሱን ይማረከው ሞቱ በፊት ያካቀረባቸው ውስጥ መድኃኒቴ ትልቅ ቦታ የሰጠው ዜማ ነበር። ከሰላም ልበለው በኋላ ነው ያቀረብኳቸው የመጀመሪያዎቹ ሁለቱ ድርሰቶች ቀን ሲጥልና አለሆኔ የተሰኙ ናቸው። እነዚህ ትልቅ ቦታ የተሰጣቸው የመጀመሪያዎቹ በተለይም በጥሩ ድምፁ በአርቲስትነቱ ልንመካበት የምንችል በአጠቃላይ ስራዎቼን አሳምሮ በጆሮ ላዳምጥና ለረካ የቻልኩባቸው ደግሞ ኤፍሬም ላይ ነው። በ1983 መጨረሻ ላይ
በስራ ምክንያት ወደ መካከለኛው ምስራቅ እስራኤል ተጓዝኩ። ከዛው ኑሮዬን ለማድረግ ውሳኔ አደረኩ። ከዛ ግንኙነት የነበረኝ መጀመሪያ ከአቶ ተሾመ ጋር ወይም ኤሌክትራ ሙዚቃ ቤት ነበረ። ይፈልጋል ስራዎቹን እንሰራለን ስለሚፈልግ ስልኩን ሰጣለሁ አለኝ። ስልኩን ተቀበልኩ። ተገናኘን፣ አሜሪካ ማለት ነው። በስልክ ሁኔታውን ነገረኝ። በተለይም ቀጣዩ ስራ ጥሩ ስራ እንደምሰራልኝ አምናለሁና እንድታዘጋጅልኝ አለኝ። በዚህ መሰረት ስራዬ ብዬ ኦልሞስት ለሱ ፕሮግራሜን ረዘም ያለ ለ2 ሳምንት ያህል ተቀምጬ የመጀመሪያዎቹን ጥሩ አድናቆት ያላቸውን በተለይም ባለፈው 3 አመት የሰራውን ደሞ ጀመረኝን፣ ከለላዬን፣ እንደነሻገሬን፣ አረናይማ የተሰኙትን 4 ድርሰቶች ለመጀመሪያ ጊዜ ያው ግማሹን ከሲዲ ወይም ከካሴቱ ግማሹን ስራ አምላክ ፈቃዱ ሆኖ ስራዎቼ ጥሩ ውጤት አግኝተውልኝ ይህን የማይባል በተለይም ቤት የሄድኩበት አካባቢ ሁሉ የነ ደሞ ጀመረኝ እንደራሲ በርታ በጣም ቆንጆ ነው በየሄድኩበት ጥሩ አድናቆት ነበር የሚሰጡኝ። አልቻለም አንጀቴ እየሃገ ዘመን ትዝታሽ አይ ዶክተር ያደሰው አይ ዘመን ትዝታሽ አይ ዶክተር ያደሰው አይ ትናፍቀኛለሽ ትናፍቀኛለሽ አንቺ ሀገር ሰው ትናፍቀኛለሽ አንቺ ሀገር አመልማል አባተ አያ ዘበናይ የሚል ተገንቷል ልጁ ከሚለው ካሴት ላይ የሚገኝ ነው። ይህ ዜማ ያው ለመጀመሪያ ጊዜ ለሱ ያቀረብኩት ነው። ግጥሙ የግሩም ኃይሌ ድርሰት ነው። ጥሩ የተዋጣ ዘፈን ነበር። አያ ዘበናይ እስቲ ልጠይቅ እስቲ በለኝ ወይ ማማር መልበስ መድመቅ መከበር በሀገር አይደለም ወይ? አያ ዘበናይ እስቲ ልጠይቅሽ እስቲ በይኝ ወይ ማማር መልበስ መድመቅ መከበር በሀገር አይደለም? አስቴር አወቀ ስራ ይወዳል ሆዴስ ነው። ይወዳል ሆዴስ ድርሰቱ የአርቲስት መሳፍንት ሙጬ ነው። አስቴር አንገናኝም ነበር። ለመጀመሪያ ጊዜ ለሙዚቃ ስራ እስራኤል በመጣችበት ሰዓት በቀጥታ የተቀበልናት አርቲስቶች ነው የነበርነው። እኔና ዘመነ መለሰን የተቀበልናት በጥሩ እቅፍ አበባ ካሴቱን ላኩላት። እንደመረጠችውና ያው በአሁኑ ሰዓት በገበያ ላይ ያለው ጥሩ ስምን አትርፏል። ዘመን አይሽሬ ምርጥ ሙዚቃዎች Timeless music.